በቅስፈት መዳን ማለት በዛች ባመነ ሰዓት ክርስቶስን በተቀበለ ሰዓት ዳግም መወለድ፣ ስሙ በሕይወት መዝገብ መጻፍ፣ ከኃጢአት መንጻት፣ የእግዚአብሔር ልጅ መሆን፣ የዘላለም ሕይወት ማግኘት ማለት ነው። ሁሉም በዛች ታምናላችሁ እናንተ። እንደዛ አሁን ለምሳሌ ሰው ቆይ አንድ ቆይ ከኤርሳም ልጠይቅህ እኮ ነው። አንተ ታስተህ እኮ እንደዛ ታምናላችሁ ስትለኝ አዎ እኮ ልልህ ነው። ኧረ ጌርሳም ጥያቄ ልጠይቅህ እኔ እኮ ልጠይቅህ እኮ ነው። አሁን አንተ ያልከው በቅጽበት መዳን ማለት አልክ። በቅጽበት ሰው ልክ ሲያምን ዳግም ይወለዳል ምናምን ብዙ ዘረዘርክ። አሁን ጥያቄው ምን መሰለህ? እናንተ በአንተ አስተምህሮ መሰረት እንደዛ ብላችሁ ታምናላችሁ ወይ? ሰው ልክ ሲያምን ዳግም ይወለዳል ብላችሁ ታምናላችሁ ወይ? ልክ ሲያምን ዳግም ይወለዳል እንደዛ ነው የምታምኑት? ታንኪ ጥሩ ጥያቄ ነው አዳሜ። ያ ደግሜም የምልህ ይሄ ነው። አክቹአሊ የመጨረሻ የሰራሁት ቪዲዮ እሱ ነው የሚያስረዳው። ሰው በክርስቶስ ኢየሱስ ሲያምን ዳግም ይወለዳል፣ የእግዚአብሔር ልጅ ይሆናል፣ የዘላለም ሕይወት ያገኛል፣ ስሙ በሕይወት መዝገብ ይጻፋል። በዛች ሞመንት በዛች ሰከንድ ይሄ ነው ተስፋው ያዳና። ጀስቲፊኬሽን ፎሬንሲክ ነው ሲባል ምን ማለት ነው? ፎሬንሲክ እኮ ማለት ያው እንደ ፍርድ ቤት ቋንቋ ማለት ነው። ዳግም ይወለዳል ማለት ነው ፎሬንሲክ ነው ሲባል። ፎሬንሲክ በአማርኛ እስኪ አስቀምጠው። ፎሬንሲክ what does mean forensic? አንደኛ ፎሬንሲክን ኤግዛክት ትርጉሙ በአማርኛ ማስቀመጥ አችልም። አስቀምጣለሁ ይሁን አስቀምጥልህ እኮ ነው። ልጅቷን አፋፌን አልሽ ምናምን ልክ ነው። ብዙ ጊዜ ሰምቻለሁ አይቺን ፎሬንሲክ የምትለውን እንትን ጀስቲፊኬሽን ፎሬንሲክ አይ በደንብ አድርጌ ስለምን ዛሬ ግልጽ ነው። በአንተ አስተምህሮ መሰረት ሰው ዳግመኛ ይወለዳል ብለህ አታምንም እኮ ጌርሳምዬ። ለዛ እኮ ነው ማለት አስተምህሮ ዳግም ይወለዳል የሚል አስተምህሮ የለውም። ሰው ዲክሌር ይደረጋል፣ ኃጢአት የለ በእግዚአብሔር ፊት ነፃ ተብሎ ይባላል። በእግዚአብሔር ፍርድ ወንበር ወይ ደግሞ ፍርድ ቤት ማለት ነው እንጂ ዳግም ትወለዳለህ የሚል ነገር የለም እኮ። አየህ ቃሉን እየነገርን ከነው እንጂ ምን እያልክ እንደሆነ ስላልክ ለምን አመጣ ወይ ፎሬንሲክን አሁን አብራ እንትን በለው እኮ። ቅጽበታዊ መዳን ማለት ምን ማለት ነው አልኩ። ቅጽበታዊ መዳን ማለት አልክ ሰው ዳግም ይወለዳል እያልኩ ነው አልክ እና መጀመሪያ ቃልህን እኮ ነው ቃልህ እያልክ ያለው ነው። ፎሬንሲክ እኮ ሳይንቲፊክ የሆነ ወርድን ቴዎሎጂ እንትን ውስጥ አምጥተዋል እና እሱን ትርጉም ፎሬንሲክ ነው ወይ ማለት ነው። ድነት ማለት ፎሬንሲክ ነው ወይ? ዳግም መወለድ ማለት እኔ ቪዲዮን አዳምጡ እንደማመን ማለት ሰርቻለሁ እንዴት እንደምንወለድ አንደኛ ጴጥሮስ ምዕራፍ 1:23 ዮሐንስ 1:12 ያዕቆብ 1:18 አንደኛ ጴጥሮስ ምዕራፍ 1:3 ላይ ይህንን ሜንሽን አድርጌ ሰው ከእግዚአብሔር ይወለዳል፣ ከእግዚአብሔር ነው የሚወለደው ሲያምን ብዬ ሰርቻለሁ። ስለዚህ ቪዲዮ አስቀድሜ የሰራው ስላለ አንተ አታምንም የሚለው ነገር ቪዲዮዬ ራሱ ያፈርስባል። ያንተ ቪዲዮ ሳይሆን እኔ ያንተ ቤተ እምነት አስተምህሮ ነው። አታምንም አልከኛ። ዳግም ያንተ ቤተ እምነት እንደዛ ብለህ አታምንም። አንድ ዳክመንት አውጣና አንድ ዳክመንት ያው እኔ እዚህ ይቀጣሉ። አንድ ዳክመንት አውጣና ሰው ዳግመኛ ይወለዳል ብለው ካመኑ እኔ ይቀጣሉ። ኖ እንደዛ አይደለም አዳምዬ። ሰው የፈለግከው ዳክመንት አውጣና አዳምጠኛ። ዳክመንት ድንገት መጠቆ ዳክመንት አትልም። እኔ አሁን ስራ ቦታ ስለሆነ እኔ የማይመቸኝ ነገር ድንገት ዳክመንት ከተቀጣጠርን በዚህ ጉዳይ ላይ ይሄው በዚህ ህዝብ ፊት 200 ምናምን ሰው 35 ሰው አለ። እኔ እናንተ ስለ ዳግም ልደት በምንድን ነው የሚወለደው ዶክመንትን አሳይ ምናምን የሚለው ማውራት እንችላለን። አሁን ግን በአጭር ቃል ሳስቀምጥልህ የኛ ሙግት ሰው አንድ ጊዜ ዮሐንስ 1:12 እኮ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አንደኛ ጴጥሮስ ምዕራፍ 1:23 እኮ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው ይላል። እኔ እኮ ወንጌላዊ ነኝ እኮ አዳምዬ፣ ወንጌላዊ ነኝ እኮ አዳምዬ፣ የእግዚአብሔርን ቃል ነው እኮ መመዝልህ እኮ ሁሉንም እየጠቀስክ ነው። ግን ቤተ እምነት አስተምሮ አይደለም እየጠቀስክ ያለው። ከአንዱ ጥቅስ ወደ ሌላው ጥቅስ ነው የምትሄደው። ነቆጣ አይወጣም ከመጽሐፍ ቅዱስ ውስጥ የቤተ እምነት ትምህርት እግዚአብሔር ቃል ውስጥ አንድ ነቆጣ አንጥልም። ዳክመንት አውጣና አንድ ዳክመንት ያው እኔ እቀጣለሁ፣ እዚህ ጋር ላሉት ሰዎች በሙሉ እቀጣለሁ። የፈለግከውን ቅጣት ማለት እጄ ላይ ዶክመንት የለኝም። ዳክመንት አውጣና ፎሬንሲክ ዳግም መወለድ ካለበት ያው ልቀጣ። ዳግም መወለድ የለም። አንተ ቅጽበታዊ ነው ሲል ዳግም ይወለዳል አልክ። እነሱ የሚያወሩት ቅጽበታዊነት
ዳግም ልደት የወንጌላውያን አማኞች ዳግም የምንወለደው በእናንተና በእኛ መካከል እኛም ዳግም ቀጥሉ ነው። መጀመሪያ አዳምጠኛ እናንተም ታምናላችሁ እኛም እናምናለን። ግን እኛ ደግሞ ከእግዚአብሔር ቃል ነው የምንወለደው እንላለን፣ እናንተ ከውሃ ነው ትላላችሁ። ልዩነታችን ይሄ ነው። እናንተ ከውሃ ነው ከታላቁ ጅብሪል ጋር ስንወያይ ይሄንን ግልጽ አድርጌለታለሁ። አይ ቆይ እሺ፣ እሱን አሁን ቅጽበታዊ የምትለውን ነገር ዝም ብለህ ነው እየጠቀስክልን ያለው። ቃላቶችን ጃርገን እያደረክ ስለሆነ ኤፍቲ ትጠይቃለሽ። ማስረጃ አምጣ። ከእግዚአብሔር ቃል ነው የምትለኝ እኮ ቅጽበታዊ እኔ አላላችሁም። ከእግዚአብሔር ቃል ድነት ቅጽበታዊ እንደሆነ ከእግዚአብሔር ቃል ማስረጃ አምጣ ነው ማለት ያለብህ። ኖ የቤተ እምነትህን አስተምህሮ ነው የምፈልገው እንጂ የቃሉ አማኞች አይደለንም እንዴ? አንድ መጽሐፍ ቅዱስ አይደለም ያለን እኔ እናንተ? አዎ እኮ የቤተ እምነትህን አስተምህሮ በአስተምህሮ መሰረት ሰው ዳግመኛ ይወለዳል ብላችሁ አታምኑ? እናምናለን። 100% እናምናለን። አታምኑም? ይኸው ዳግመኛ ይወለዳልማ ትላለህ፣ ግን ቅጽበታዊ ነው ስትል ግን ዳግመኛ ይወለዳል ብለህ አይደለም። ሁሉም በአንድ ጊዜ ነው። በዛይ እንደዛ አይደለማ። ዳግም ልደት፣ መጽደቅ፣ የዘላለም ሕይወት ማግኘት፣ ስም በሕይወት መዝገብ መጻፍ፣ የእግዚአብሔር ልጅ እናሳየን። እሺ ፎሬንሲክ በዛች ቅጽበት እሺ ይለፈን። እሺ ገላትያን 2:16 አዳም የቪዲዮ እኮ ሰርቻለሁኝ። አሁን እኮ አታምኑም እንደሚለው እግዚአብሔር ይመስገን ከሁለት ቀን በፊት የሰራሁት ቪዲዮ ላይ እሺ ተሰራለ አውጥተህ ያንተን ቪዲዮ ማስታወቅ እኮ አይደለም። ቪዲዮ ማስረጃ እኔ ፕሮሞት እያደረኩ አይደለም። ፕሮሞት እያደረኩ ሳይሆን አታምኑም ለሚለው ቁጭ ብላል። ስለዚህ ዳግም መወለድ አዳምጠኝ። ዳግም መወለድ እኮ አንተ እኮ አታምንም ሲለኝ ብራዘር አስቀድሜ የሰራሁት ቪዲዮ ራሱ ይሄንን ያፈርስብሃል ነው ያልኩት። አለቅ እንጂ ቪዲዮ ፕሮሞት እያደረኩ አይደለም። አይ 2:16ን ጠቀስክ ኤፍቲዬ። ቆይ አንድ ጊዜ ገላትያን ስለ ቅዱስ ጳውሎስ ስጠይቅ ገላትያን 2:16 ጠቀስክ። እስኪ ከጳውሎስ ጋር እንዴት ይገናኛል? ገላትያን 2:16 እንዴት አድርጋ አገናኘው? የጠየቀች ጥያቄ ላይ እንዴት ብላ አገናኘው? 2:16 ጠይቅ። ገላትያ 2:16 ከጳውሎስ ጋርማ እኔ የዳንኩት ክርስቶስ ኢየሱስን በማመን ነው ስለሚል ሐዋርያ ጳውሎስ የዳነው እንዴት ነው ስትለኝ ራሱ ምን ይላል ብዬ ገላትያ 2:16 በኢየሱስ እኛ በሕግ ስራ ሳይሆን በክርስቶስ ኢየሱስ ማለት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ስላለ እኛ ሲል ራሱንም ጭምር ስለሆነ ክርስቶስ ኢየሱስን በማመን ሐዋርያ ጳውሎስ እንደዳነ የራሱ ሳልጠመቅ የሚል አለ። ስለዚህ የጠየቀች ስለ ጥምቀት ነው የጠየቀች። አይልም በዛ ቦታ ላይ ስለ ጥምቀት አያስፈልግም ለማለት ነው የጠቀስከው። ሳይጠመቅ የሚል አለ እዚህ ቦታ። እኔ እኮ ጥምቀትን እኮ አልሸሸሁትም፣ ደጋግሜ ራሴ አምጥቼዋለሁ እኮ። ለምን ጠቀስከው? እሱ እኮ የጠየቀች ስለ ጥምቀት ነው አለ የጠየቀች። እንዴ ጠይቀህ ፋታስተኝ እንጂ ልመልስ እንጂ ብቻ አይደለም። ኧረ መልስ ልስጥ ጌታን ባገኘ ጊዜ ቆይ አንዴ ኧረ መልስ ልስጥ። በሕግ አምላክ ባካችሁ ተጠየቃችሁ ትሰጣለህ። ጌርሳም ትሰጣለህ እንደ ሸማኔ መወርወሪያ ከዚህ እየወረወራችሁኝ እንዴት ነው ነገሩ? ቅድም ጫካ ውሰዱኝ እኮ ብለሃል። ጫካም ቢሆን ውሰዱኝ ብለሃል ቅድም እኮ ጌርሳም ነው። አይ ወደ ጫካ ይወስደናል ያጠፋናል ማለት ነው እኮ። ጫካም እንሂድ እንደ መወርወሪያም ሂድ ምንም ይሁን ምንም አሁን የምንጠይቅህ ነገር ማለት እንደ ሸማኔ መወርወሪያ እኮ ተቀባበላችሁኝ ወገኖች። በቃ እኮ ጌርሳ ምን ጥያቄ ነው የጠየቅኩ መልስልኝ። በቃ ሰው ክርስቶስን ባገኘ ቅጽበት ይድናል ብለሃል ስትል የአዳምን ጥያቄ ልመልስ እና ይሄንን ገላትያን 2:16ን ለጳውሎስ ለምን ጠቀስከው ሲለኝ ገላትያ 2:16 እኔ ያልጠቀስኩትም ሐዋርያ ጳውሎስ የዳነው እንዴት ነው ብላ እህቴ ለጠየቀችኝ ጥያቄ ከባለቤቱ ያወቀ እንደሚባለው ሐዋርያ ጳውሎስ እንዴት ዳንክ ብለን ብንጠይቀው እንዴት ጽፌላችሁ የለም ወይ ይላል። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ስለዚህ ሐዋርያ ጳውሎስ ከዘመን በኋላ የጻፈው ያስቀመጠው የሚመጣ ትውልድ ሁሉ ይወቅ በክርስቶስ ኢየሱስ አመኜ ነው የጸደቅኩት ስላለ አሁን እዛ ጋር ያለው ይሄ ደማስቆ ነው የዳነው፣ መንገድ ላይ ነው፣ ሲጸልይለት ነው፣ የቱ ቦታ ነው ለሚለው ያጠቃልልና ሐዋርያ ጳውሎስ ሳመን ጸድቅ ያለሁኝ ድኛለሁ የእግዚአብሔር ልጅ ሆኛለሁ ይላል። ከጳውሎስ በላይ አንተ ራስህ እኮ ትጋጫለህ ጌርሳም አሁን ከምትናገረው ጋር። ቅድም ምን አልከን? ሰው ክርስቶስን ሲያገኝ ነው ሚድነው አልከን አይደል? ቅዱስ ጳውሎስ ደግሞ ጌታን ባገኘ ሰዓት አልዳነም አይደል? ወደ ደማስቆ እየሄደ ነው።
ጥያቄ አይደል ካልሽ በኋላ እኮ የሆነ ልመልሳ አይደል ስትይኝ አዎ ወይ አይደለም ማለት አለብኝ። አዎ እሺ አይደለም አዎ ለማለት አንዴ ፖይንት ነው ያዝሽ። አዎ አይደለም ለማለት ቅዱስ ጳውሎስ በተገለጠበት ጊዜ እሺ ቅዱስ ጳውሎስ ጌታን ባገኘው ጊዜ ድኗል ወይስ አልዳነም? ሐዋርያ ጳውሎስ መቼ እንደዳነ እንዴት እንደዳነ የት እንደዳነ ጻፈ አይደለም ጥያቄ በምን ሁኔታ እንደዳነ ጻፈ አይደለም ጥያቄ ሐዋርያ ጳውሎስ ግልጽ በሆነ መንገድ ገላትያ 2:16 ላይ ያስቀምጠለናል። ክርስቶስ ኢየሱስን ሳምን ጸድቄያለሁ ድኛለሁ የእግዚአብሔር ልጅ ሆኛለሁ ብሎ ከዛ በኋላ የሚጽፋቸው መልእክቶቹ ኤፌሶን 2:8 ላይ ጸጋው በእምነት ያድናችኋል በእምነት ያድናችኋል ከስራ አይደለም ብሎ እንደገና ለኛ ደግሞ ሮሜ 10:10 ወደ ሐናንያ ለምን ሄደ ጌርሳም? እሺ ወደ ሐናንያ ለምን ሄደ? ለአምስተኛ ጊዜ ወደ ሐናንያ ለምን ሄደ ታዲያ? ክርስቶስን ካገኘው ወደ ሐናንያ ለምን ሄደ? ይሄው ነው የምመልስላችሁ። እሱኛው ከእናንተ ጋር ዲቤት ገብቼ ከአዳም ጋር ቀጠሮ ቀጥሬ ሐዋርያ ጳውሎስ የዳነው በደማስቆ ነው ወይስ ሐናንያ ሲጸልይለት ነው? የት ነው መቼ ነው የሚለው በጣም ብዙ ቴክኒካል የሆኑ ነገሮች ስላሉ በዲቤት እንወያያለን። ይሄው ከኔ ጋር እኮ እያወራን የምን ዲቤት? ይሄው ዲቤት ልቅጠረው። ይሄ ስለ ድነት ዲቤት ልቅጠረው። ዲቤት ልቅጠረውና እንወያያለን። ይብቃ መስፈን ዲቤት ልቅጠራው። አዳም ዲቤት ተከክለኛ ጥያቄ ጠይቀቸው ለዲቤት ነው። ቤተክርስቲያን ጉባኤ ዘርጋ እንዲህ አይነት ትምህርት አንድ ጊዜ ኤፍሲ በቃ ይብቃ። ኦልሬዲ ታወቀ እኮ ቀጠሮ ያዝና ለመመለስ አይ ቆይ አንድ ጊዜ ቤታ አንድ ጥያቄ ትርጉም የለውም እኮ እስካሁን 16 ላይ ቁጥር 16 ላይ ጌርሳምዬ ስሙን ጥራ ምናምን የሚል ነገር አለ ነበር። ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። ስሙን ጥራ ነው የተባለው አልከኝ። ቅዱስ ጳውሎስ ለምንድን ነው ተነሳ የተባለው? ቁጭ ብሎ ለምን አይጠራም ስሙን? አይ ጥሩ ጥያቄ ነው አዳምዬ። ሐዋርያ ሥራ 22:16 ነው አዳም እያወራልን ያለ አዲስ ኦዲየንስ ስለሚመጣ ግልጽ እንዲሆን ነው። ሐዋርያ ሥራ ራሱ ታሪኩን ሲያወራ ምን አለ? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ኃጢአትህም ታጠብ አለው። ለምን ተነሳ አለው ነው ጥያቄ አይደል? መነሳት ስላለበት ነው። ግን የኃጢአት መንጻት አንድ ጊዜ መጠመቅ አለበት። እሱማ መጠመቅ አለበት። መጠመቅ እኮ እኛ አይሶሌትድ ያደረገን አይደለም። አሁን እኮ ምንም አያስቀም። ዲቤት መግባት እንችላለን። ኃጢአት የሚያነጻው የሚያድነው ምንድነው የሚለው ዛሬ በዚህ ህዝብ ፊት አክሴፕት አድርግና ዲቤት ፎርማል ዲቤት መግባት እንችላለን። እንደዘር ቅድም እኮ ጥምቀት አያድንም ብለህናል እኮ ጌርሳም ረስተው ነው ራሳቤ ልጨር ኧረ በጋ አምላክ አራተኛ አምስተኛ ሰው። ስለዚህ የኃጢአት መንጻት ያለው ሉቃስ 24:47 በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል ስለተባለ ሐዋርያ ሥራ 10:43 ስለዚህ ጌታን ባገኘው ጊዜ አልዳነም ማለት እየተናገራችሁ ኦቨርቶክ ስለምታደርጉ ኦቨርቶክ አይደለም። ሐዋርያ ሥራ 10:43 ጌታን ባገኘው ጊዜ በደማስቆ የሚያምን ሁሉ በስሙ የኃጢአት ስርየት ሊቀበል ነቢያት ሁሉ ይመሰክሩለታል። ማድረግ አንችልም። የኃጢአት ስርየት ያለው በስሙ ነው። በስሙ ያለው በኢየሱስ ክርስቶስ ስታምኑ ነው ኃጢአታችሁ በኢየሱስ ክርስቶስ ስታምኑ እንጂ እኔ ነኝ ጊዜ ቆይ እባክህ አቤት መምህር ብዙ ሆነ እኮ አሁን እኮ መማማር አልተቻለም። እና እኔ ልንመልስ በቃ መምህር ኦቨርቶክ ያደረኩት ነው ተጠይቄ ምክንያት ነው የሚሆነው። መስፍን ይበቃል። እኔ እስካሁን በመጣንባቸው ዲስከሽን ራሱ ምን ያህል ውጤት ትክክለኛ ነገር ተመልሶ ውጤት እንዳፈራን እኔ አላውቅም። ምክንያቱም አንተ መጽሐፍ ቅዱስ ታውቃለህ፣ እኛም እናውቃለን። ስለዚህ የምትረጉምባቸው እያንዳንዱን መጽሐፍ ቅዱስ ሀሳብ የምታነሳበትን መንገድ በአንተ አረዳድ በአንተ የቤተክርስቲያን ትርጓሜ መብት ነው የፈለከውን ነገር ማንሳት። ግን በቀጥታ የጠየቀ እሷ ብቻ አይደለችም። እኔ ከመጀመሪያውም እንደዚህ አይነት ኢንዲንግ ላይ ስለምትደርሱ ነው ቅድም ሰላም ለኪን አካሄዳችሁ ነው አስተካክሎ ያልኩት። እንዲህ አይነት ኢንዲንግ እንደሚመጣ ስለገባኝ ነው። ለዚህ ነው መሰረት ያዝ መጀመሪያ ሼፕ ያዝ ዲስከሽናችሁ ያልኩት። ይሄው ኢንዲንጉ አሁን የምናየው ነገር ነው እየሆነ ያለው። ስለዚህ መሆን ያለበት ከመዳን ጋር ስለሆነ የመጀመሪያው ታይትሉም ተነስቶ የመጣነበት ከዛ በኋላ ጥምቀት አብሮ ስለሚነሳ ተነሳ። ሁሉም እየተነጋገሩ መጡ። ሰላም ለኪ ሲጨርሱ ኤፍቲ ደረሰች። ልጠይቃለች። እሺ ጠይቅ የተባለች በቀጥታ የጠየቀች ስለ መዳን አይደለም። ቀጥታው ጥያቄው ለምንድነው ቅዱስ ጳውሎስ ወደ ሐናንያ የሄደው ነው ጥያቄው። ለዚህ ዲቤት ከሆነ መልሶ በዲቤት ነው መመልሰው። ብዙ ቴክኒካል ነገር አለ ካልክ ጊዜ እንስጠውና እንተው። የስካውሩን ቢበቃል
ጉንጭ ከማልፋት የዘለለ ምንም አይነት ነገር ውጤት እያየን ስላልሆነ ማለት ነው። ስለዚህ እዚህ ጋር ተረዮ ፍለጋ ከሆነ ሌላ ሚንስ ከሆነ እሱን አላቅም። ግን በኦርቶዶክሳዊ ሚዛን እይታ ግን እየተወያየ ያለበት እየሰጠው ያለው መልስ ብዙዎቹ እጅግ ስህተት የበዛባቸው ናቸው። ስለዚህ በዚህ እኔ ቢስተካከል መስፍን እሺ መምህርዬ ያው አስተያየቱን ተቀብያለሁ። ኢርሳም ያው የሷ ጥያቄ ግልጽ ነው። ያው በዲቤት ብለሃል፣ ወደ ኋላ አልመለስም። አሁን ውይይት ማድረግ ትፈልጋለህ? ምናልባት ቪዲዮ የሰራበት አንድ የተጋራውት ኮሜንት የጻፍኩልህ አለ። ሰው ያለ በእምነት ብቻ ይድናል ብለህ ታምናለህ? እኔ እናንተ አሁን ዲቤት እናድርግ? ፈቃደኛ ከሆንክ ከተመቸ ሬዲ ከሆንክ ይኸው በእምነት ብቻ አይዳንም ብዬ ከአንተ ጋር ውይይት ላደርግ ዝግጁ ነኝ። ምናልባት ያው ዲቤት ስላልክ ጥምቀትንም የፈለከው በቃ በመዳን ዙሪያ እኔ እናንተ ውይይት እንድናደርግ ያው በውስጥ ተጻጽፈናል። ፈቃደኛ ከሆንክ ያለበለዚያ ሌላ ቀንም ማለት መብት ነው። ግን እኔ አሁን ከአንተ ጋር ውይይት ማድረግ ደስ ይለኛል። ኦኬ ለምን ቀጠሮ አንይዝም? እንደዛ ከሆነ ደስ ይለኛል። ችግር የለም በፈለክበት ብዙ ጊዜ ኦኬ። ይሄንን ያው በህዝብ ፊት አክኖሌጅ ማድረገው የዲቤት ጥያቄ ብዙ ጊዜ ጠይቀኸኛል እና ሪዝን አለኝ እኔ እንትን ያላልኩበት። ግን አሁን ገፍተህ እንደዚህ ከመጣ በኮመንትም እዛ ላይ አድርጋ በዚህ ጉዳይ ላይ ዲቤት እፈልጋለሁ ብለሃል። አሁን ዲቤት አልገባም፣ ግን ሌላ ጊዜ ተቀጣጥረን መግባት እንችላለን ወይ? ኢንቦክስ አድርግልኝና አናውንስ እናደርጋለን። ስልክህን ኢንቦክስ አድርግልኝ፣ እደውልልሃለሁ። ከዛ በኋላ አናውንስ አድርገን በድነት ጉዳይ አንተ ሰው የሚድነው በዚህ ነው ትላለህ፣ እኔ ደግሞ ሰው የሚድነው በእምነት ነው የሚለውን ይሄንን ይዘን እንገባለን። አንተ የፈለከውን ብታመጣ እኔ ያ አይደለም ብዬ ያንን የሚቃረን አቀርባለሁ የራሴን ሀሳብ። አንተ ደግሞ አይ ይሄ አይደለም የሚለውን ታቀርባለህ እና በእንደዚህ አይነት ሁኔታ ስለ ድነት መወያየት እንችላለን። ደግሞ ሶስቱ ድነቶች የሚል ድነናል፣ እየዳንን እንድናለን የሚለውንም ሜንሽን እሱንም ብለሃል። ኮመንት ላይ በሰራው ርዕስ ነው እኔ ዲቤት ማድረግ አዲስ ርዕስ አልፈጥርም። በጣም ጥሩ ተቀብያለሁ። አንተ በሰራው ዲቤት እናርግ ነው እኮ ተቀብያለሁ እኮ መስፍኔ ተቀብያለሁ። በኮሆስት እንገባለን። እንትነን ላክልኝ። እኔ እንደውም እስካሁን ድረስ ቆያለሁ አላልኩም ነበር። ያው ጥያቄ ጠይቁን ብለን እኛ ጋር ጥያቄ ይሄን ርዕስ ካስቀመጥን ሰውን አንጨምቅም። እኔ በጣም ነው የተጨመቅኩት እንደ ሸማኔ መወርወሪያ። ከዚህ ዜድ ነው ያዳነ። በጣም ነው የወረወራችሁኝ በቦታ ለ5 ለ6። አይ እኔ ዛሬ በእህቴ ኮርቻለሁ፣ አስደምማኛለች። ማንም አልጨመቀ። አንድ የሷ ጥያቄ ጨምቆሃል አልዋሽምና ለሚቀጥለው ውይይት እሷ ጥያቄ ትመጣለች። ከአሁኑ አስብባት። እሷ ጥያቄ አብራኛለች በየትኛውም አቅጣጫ ማለት ነው። ችግር የለም እሱማ ደስ ይለኛል። ከእህቴ አጨማመቅም ተመራለሁ እና ያው አንተ ርዕስ አንተ በሰራው ኦርቶዶክሳውያን በዚህ ቆይ ልነግርህ ነው። ዝም ብያለሁ። ቀጥል። ኦኬ ታፕ አድርጉ። ቆርጠሃል መስፍንሻ እውነት አዝኛለሁ። ይሄ ሁሉ ነገር ተናገረ። አንዴ የትኛው መስራት ያለብህን ማስታወቂያ ስራ ደስ ይለኛል። ሜሽን አድርገኝ። በእኔ ውስጥም ያሉት በአጠቃላይ ኦርቶዶክሳውያን ይቀባበሉሃል። ችግር የለውም። ደስ ብሎኝ እኔ በፈለከው ቦታ ላይ ልክ እንዳልከው በውስጥ ውይይታችን እናደርጋለን። አከብርሃለሁ፣ አክብረኸኝ። ግን ለጠቅላላ እውቀት የሚሆን ለሰው የሚያስተምር በሚሆን ስድብ በሌለበት አከብርሃለሁ። ታላቄ ነው፣ ግዴታ ነው። ኢትዮጵያዊ ነኝ። አከብርሃለሁ፣ አክብረኸኝ በፍቅር እናድርግ ነው የምልህ። አመሰግናለሁ። እንግዲህ እንጌርሰም ይሄ ነው ሐሳቤ። አይ ጥሩ በቃ ያው ዲቤቱን ተቀበለናል። የዛን ቀን አሁን ያለችው ሐዋርያ ጳውሎስ መቼ ነው ሄዳ ነው የጊዜ ጉዳይ ነው ጥያቄ። ወገኖች እባካችሁ ጠየቀና እንትን ልበልና እዚህም ይሄ ለወደፊቱ መስፍን የምታስተካክለው ነገር አንድ ሰው ከአንድ ሰው ጋር ካያያዝክ በኋላ
እዚህም እንዳይከፍቱ ማስታወቂያ እየተናገርኩ ቢሆን ጥሩ ነው። እና ብዙ ሰው አንድ ሰው ከአንድ ሰው ጋር ሲጨርስ ዜን የሚቀጥለው ሰው ተራ መውሰድ ይችላል። ኦኬ። እና እህታችን የጠየቀችኝ ጥያቄ አለ እና ትልቅ ጥያቄ ተደርጎ ነው የተወሰደው፣ ግን በስኮላሮች ደረጃ የሚከራከሩበት ነው። የቱ ጋር ነው? ደማስቆ ነው? እንዴት ሳይድንስ ትእዛዝ ሰጠው? ምክንያቱም ካነሳው ግን ጥያቄ አቀርባለሁ። ጌርሳ ባትነካው ደስ ይለኛል። መልስ ከሌለ ግን አንላቀቅ። ጠይቄያለሁ። ሐሳቤ እህቶች በጉባኤ ዝም ይበሉ የተባለው ለካ ሐዋርያ ጳውሎስ ያለው ለዚህ ጥያቄ ነው የጠየቁት። ወንድሞች ጋር ሳወራ ጥሩ ነው። አይ እህቶች ዝም ማለት አለባቸው በወንድሞች መካከል። አሁን እንዳየሁት ደግሞ የሰማሁትን ነገር አሁን ሌላ ነገር ፖለቲካ እህቶች ዝም ይበሉ ብላችሁ ጻፉ። በጣም እንዳስቸገረች ፖለቲካ አትስራ። ምክንያቱም ታቋርጫለሽ። መስፍኔ ለጠየቀው ጥያቄ እኮ ነው የምመልሰው። እህቶች ዝም በሉ በወንድሞች መካከል ከጠየቃችሁ ጥያቄው በጣም ከብዷል። መመለስ ነበረብህ እኮ ልመልሳ። እሱን እያስረዳሁ እኮ ነው። ዙሪያ ጥምጥም ከመሄድ ዳይሬክት መመለስ ብዙ ዲሌት ራሱ ያስገባም። ዘጠነኛ ሰው መጣ። እንግዲህ ዘጠነኛ ሰው መጣ። ጥያቄ ይጠየቃል፣ አይመለስም። አንዱ ያወራል፣ በዚህ ያወራል እና ይሄ ነው እንትናችሁ። ያንተ መልስ እኮ ነው ጥያቄዎችን ያበዛው። ይሄው ሌላኛው ሰው ከፈተ። ያንተ መልስ እኮ ነው ጥያቄዎችን መስፍኔ ጠይቆኛል። ያንን እንዳልመልስ እዚህም ይከፍታል፣ እዛም ይከፍታል። ይሄ ትክክል አይደለም እኮ። እሺ ጌርሳም ቀጥልና እንሰማለን። መልስ ግን በምትናገርበት እያንዳንዱ ነገር ጥያቄ ጠይቀሃለሁ። ቅድም ስትናገር ዝም ብዬ ነው የሰማሁት። ከሰዓሊ መምህር ጋር ስትናገር ዝም ብዬ ሰማሁ፣ አጠራቀምኩኝ፣ ጥያቄውን አመጣሁኝ። የመቀበል ደግሞ ግዴታ አለብኝ ቢኮዝ ስላስተማርክ ስለሰማሁ ማለት ነው። ጥያቄሽ እኮ ሁለት ጥያቄ ነው። አንደኛ ሐዋርያ ጳውሎስ መቼ ነው የዳነው ነው። ሁለተኛ ደግሞ ለምንድን ነው ደማስቆ የሄደው ነው። ሁለት ጥያቄ ነው የጠየቅኝ አይደል? ኮንፈርም አድርጊ። ቅድም ምን አልከን? ሰው ክርስቶስን ይሄን ኮንፈርም አድርጊኝ። አሁን እኮ ሌላ ሶስተኛ ጥያቄ እኮ ላደርግ ነው ጌርሳምዬ፣ ላደርግ ነው። ምንድነው ጥያቄ? ቅድም አንተ ስትነግረኝ ሰው ክርስቶስን ባገኘ ቅስፈት ይድናል ብለናል። ስለዚህ ቅዱስ ጳውሎስ ጌታን በደማስቆ ባገኘ ቅስፈት ላይ ድኗል ወይ? እሺ እኮ እሱን እኮ አንተ እንደዚህ ብለናል ካልሽ፣ አንቺ ሰው ክርስቶስ ኢየሱስን ሲያምን እኔን አትጠይቀኝ። እኔ በአንተ መልስ ነው መመለስ አለብሽ። ለምን ማለት ብለሃል ካልሽ አልመልስልህም። እኔ በመለስኩልህ ተቃርነሽ ሰው ባመነበት ሰዓት አይድንም ነው። ሰው ባመነበት ሰዓት አይድንም ማለት እኮ ነው። እና አይድንም ብለሽ ታምኛለሽ? ሰው ባመነበት ሰዓት አይድንም እንደዚህ ብለሃል ስላልሽ፣ ሰው ሲያምን በክርስቶስ ኢየሱስ በጽድቅ ስራ በቀራንዮ መስቀል ላይ በሰራው ስለ ኃጢአታችን እንደሞተኛ ሊያጸድቀን እንደተነሳ ሲያምን አይድንም ብለሽ ነው የምታምኚው? መልሽልኛ። ከዛ በኋላ ያንቺን ጥያቄ መልሳለሁ። እንዴ ሰው በክርስቶስ ኢየሱስ ሲያምን ይድናል ብለሃል። ታዲያ በመሐመድ ሲያምን ነው እንደሚድነው? እንደዚህ አይነት ክስ አለ እንዴ ጋይስ? አዎ በኢየሱስ ክርስቶስ ሲያምን ሰው ይድናል። አይድንም የምትይ ከሆነ መልሽልኝ። ፖለቲካ ስትመጣ ቆይ ሚውት ስራ ላይ ልትሆን ትችላለች ማለት ብዙ ስህተቶችንም እየሰራ ስለነበረ ወንድማችን። ለምሳሌ አንድ ስህተት ለምሳሌ ልንገር እንኳን በጣም ጥሩ። ቅድም የንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የሚለውን ወደ እንግሊዘኛ ለመደበቅ ወደ እንግሊዘኛ ሄደ ነበረ። የግሪክ ትራንስሌሽኑን አሳየች ዶክተር ሳምሪ፣ እንዲሁም ደግሞ የኬጂቪንም አሳየች። አዳም የኤንቪያውን አምጥቶ አሳየ። አንተ የኤንቪያውን እንደ ማስረጃ አድርገህ የኬጂቪውን ኮማ ያለበትን ልክ አይደለም አይነት ስሜት ያለው ንግግር ተናገርክ። የኔ ጥያቄ እዚህ ጋር ነው የሚመጣው። ካህን ኤንቪአይ መች ነው ፐብሊሽ የተደረገው? ኬጄቪ መች ነው ፐብሊሽ? ካንጌርሳም እቺ መልስልኝ። እሱ ሌላ ጥያቄ ነው። እሱ ሌላ ጥያቄ ፎሎ አፕ ኩዌስችን ስላለኝ ነው በነገራችን ላይ የጠየኩ። ኤንቪአይ መች ነው ፐብሊሽ የተደረገው? ኬጄቪ መች ነው ፐብሊሽ የተደረገው? ኤንቪአይ ኦኬ ኤኬጄቪን ልንገርሽ እና ከዛ ወደ ኤንቪአይ እንሄዳለን። ኬጂቪ በ16 ሴንቸሪ
ፒውሪታን የሚባሉ ኮንግረሱን ሁሉ የያዙ ክርስቲያኖች ነበሩ። ሞስት እንደ ፕሮስፔቴሪያን አይነት እምነት ያላቸው በ17ኛው ሴንቸሪ ነው። እሺ ይሄድ ቀጥ ችግር የለውም። 17 ትለዋለህ። 17ኛ ሴንቸሪ ይባላል። ያው 16 ሳምቲንግ ስለሆነ እና በእነሱ ኢንፍሉዌንስ ኪንግ ጄምስን ኢንፍሉዌንስ አድርገውት አሁን ሰዎች ኪንግ ጄምስ ራይ ነው የሚመስላቸው እና እነሱ ኢንፍሉዌንስ ለጠየቀው መለስ። እሺ ኤንቪአይውን ደግሞ ንገረኝ። ቆይ ልቀጥለዋ ልጨርስ። ሌላውም እየተማረ ስለሆነ መች ነው የተመሰረተው? እስኮነ መች ነው ፐብሊሽ የተደረገው? ነው የኔ ጥያቄ እኮ ካኔ እኮ ቆይ ይቅርታ፣ በጣም ስራ ላይ ስለነበርኩ ነው። አንድ ጌታ ባህል ላይ ልግባ። ኧረ ቆይ እባክሽ፣ መምህር እየተናገሩ ነው። አንቺ እህት እባክሽ፣ መምህር እየተናገሩ ነው። መምህራችን ታከብሩ ነበር እህቶች፣ ምን ነካቸው? እሺ ፖለቲካ አትስራ በጌታ። እኔ መምህር አይደለሁም። ጥያቄ ነው የጠየኩ። ቆይ ካህን ሌላ ነገር ተው እኮ ልመልሳ። ሙሉ ጥያቄ ይመለሳ። ኬጂቢ በ16 ሳምቲንግ በፒውሪታን አማካይነት እነሱ ኢንፍሉዌንስ አድርገው እነሱ ኮንግረሱ ምናምን እንትኑን ይመሩ ነበረ ማለት ገቨርንመንትም ነበሩ እና ኪንግ ጄምስን እንትን ብለውት ከዛ በኋላ ይሄ ትራንስሌት እንዲደረግ አደረጉ። ወደ በአራት ከተማ ወደ 40 ምናምን የሚያክሉ ስኮላሮች ናቸው። አራት ኢንክሉዲድ ኦክስፎርድ አንደኛው ከተማ ነው። ተከፋፍለው የተለያየ እንትኑን ተከፋፍለው ስንት ዓመት ነው የፈጀባቸው እና በእንደዚህ አይነት ሁኔታ ትራንስሌት አድርገውታል። የመጀመሪያ ትራንስሌሽን ላይ አዋልድ በቃ መልሰዋል። እሺ ነበር በቃ መልሰዋል። በትክክል ተመልሰዋል። እሺ ኤንቪአይ መች ነው? ኤንቪአይ መች ነው? ኤንቪአይ ትንሽ ታሪኩን አውቃለሁ ግን ኤግዛክትሊ ታይሙን አሁን ማለት እንችላለን። ቆይ አንድ ጊዜ ኤንቪአይ ፈርስት ሪሊዝ ሊሆነው በ1999 ነው። አሁን በቅርብ ነው። 20 ዓመት አይሞላውም። በ20ኛው ሴንቸሪ ነው ከአንጌርሳ። ኤንቪአይ ላይ ኮማ የለም። ኪንግ ጄምስ ቨርዥን ላይ ኮማ አለ አይደል? ካን ማለት ሪፔንት እንድ ቢ ባፕታይዝ በሚለው መካከል ኬጂ ላይ አለ። ኒው ኢንተርናሽናል ቨርዥን ላይ የለም። ኤንአይቪ ላይ አሁን አንተ ይሄንን አርጊመንት ስታነሳ ከአንጌርሳ ምን ላስተካክል? እሺ ታናሽ ሊሆን ይችላል። በጣም ይቅርታ ይሄን ቃል ስለተጠቀምኩ። ግን በ1999 ላይ ለታተመ ፈርስት ሪሊዝድ ለሆነ ባይብል እንደውም ለሞደርን ትራንስሌሽን ተብሎ ነው ማለት ሞደርን ትራንስሌሽን ዘመናዊ አተርጓጓም 1999 እንትን ነው እንደገና ነው ፈርስት ሪሊዝ የተደረገው ኤንቪአይ ኖ 1999 ነው። 20 ዓመት አይሞላም። 1973 ይላል። 1973 78 1960 1980 1965 1970 ችግር የለው። እኔ ጋር ያለው መረጃ በግልጽ 1999 ስለሚል እሱ ችግር አያመጣም። ምን ይላል መሰለህ? የኔ ጥያቄ አይደለም። የጊዜ ጉዳይ ስለጠየቅ ነው። በ17ኛው ሴንቸሪ ላይ ፐብሊሽ ለተደረገው ኬጄቪ ባይብል ኮማ ያለው ይሄኛው ኮማ ስለሌለው ነው ብለህ አንተ እንዴት አርጊመንት ታነሳለህ? አሁን የመጣው ባይብል ማለት ነው። ምንድነው መሰለህ እዛ ጋር አስተውለህ ከመጀመሪያው ጀምሮ ከነበር እኔ አርጊመንቴ በሱ ብቻ አይደለም። ኮማ በመሃል በመግባቱና ሪፔንት ኤንድ ቢ ባፕታይዝ የሚለው በመካከል በመለያየቱ ብቻ በአማርኛ ሲተረጎም ብቻ ሳይሆን እሱ ያንን እንደዚህ ነው ካላችሁ በኋላ እሺ ይቀመጥልን ይደርልን እንደምትሉት እሺ እሱ ይደርልንና የኃጢአት ስርየት ያለው በማን ነው የሚለው ቀጥሎ የሚናገረው በኢየሱስ ክርስቶስ ስለዚህ ይሄ አምነሃል ማለት ነው። እንትን ሊሆን ማስረጃ ሊሆን እንደማይችል ማለት ነው አይደለም። ቆይ ከዛ በኋላ ራሱ እናንተ ብዙ ጊዜ የምትጠቅሱትን ሐዋርያት ሥራ 22:16 ስሙን እየጠራ ተጠመቀ የሚለውን እንደገና ደግሞ ሉቃስ 24:47 በስሙ ንስሐና የኃጢአት ስርየት የሚለው ሐዋርያት ሥራ 10:43
በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት ይቀበላል በሚለው ጥቅሶችን ዘርዝሬ የኃጢአት ስርየት ያለው በስሙ ነው በኢየሱስም በማመን ነው ብያለሁ። ስለዚህ በሱ 38 ላይ ያለውን ሐዋርያት ሥራ ምዕራፍ 2:38 ላይ ያለውን ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። እዚህ ላይ ምንድነው አንተ አርጊውመንት አድርገህ ያነሳው? እንግሊዘኛው ግን በኮማ አለያየም ኤንድ ብሎ ንስሐ ግቡና መጠመቅን አያይዞታል ብለህ ተናገር አይደል? ከዛ አንተ ኤንቪ ማስረጃ ነው ይዘህ ያመጣኸው። ኪንግ ጄምስ ቨርዥንን ተከፈተልህ። ይሄንን አምነሃል አላመንክም ነው እኔ ጥያቄ። ኦኬ እንደዚህ ነው። እሺ ስለ ራሴ ልናገር። እኔ ያልኩት ምንድነው የአማርኛው ሪፔንት ይልና ነጠላ ሰረዝ ነው ያለው እና ከቢ ባፕታይዝ ወይም ደግሞ ንስሐ ግቡ ብሎ ቀጥሎ ተጠመቁ የሚለው ለእንትን ነው። ወይም ቆይ ክፍሉ ሄጄ ከክፍሉ ስለወጣው እንትን ልበል አንተንም ሰፖርት ስለሚያደርግ ማለት ነው። አንድ ጊዜ ታገሰኝ። ምንድነው የሚለው? ንስሐ ግቡ ካለ በኋላ ነጠላ ሰረዝ አድርጎ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። አሁን ይሄንን ያየ የኢየሱስ ክርስቶስ ስም የሚለውን አክኖሌጅ ሳያደርግ ጥምቀትን ያወራል እና የመጀመሪያው ራሱ ሪፔንት ኤንድ ቢ ባፕታይዝ ተደርጎ ኮማ ተደርጎ አንድ ላይ ተቀምጧል የሚለው እንኳን አይ ይሄ ይደርልን ካላችሁ ኦኬ ብዬ እዚህ ጋር መጥቼ የኃጢአት ስርየት የሚገኘው በኢየሱስ ክርስቶስ ስም በማመን ነው እንጂ በውሃ ጥምቀት አይደለም የሚል ሙግት አመጣው። እንዴ ከየት አመጣው ይሄንን ምናምን ብለው ከዛም ከዚህም ሲዋከብ ጥቅሶችን ጠቀስኩ። ሉቃስ 24:47 ሐዋርያት ሥራ 10:43 ራሱ ሐዋርያት ታንጌርሰን ሪፔንት ብሎ ኮማ የለም ኬጄቢ እንግሊዘኛው ላይ ኬጄቢ ላይማ አለ እኮ ብያለሁ። ኬጄቢ እሱ ከእንትና ኬጂቢ ከእንትነስ ከሰባ ሊቃውንት መሰለኝ የተተረጎመው እሱ እንዳለ ዳይሬክት ነው የተረጎሙት እንጂ ከግሪክ አይደለም። በታይም ፔሪድ ራሱ እኮ ይቀድመዋል እኮ ኬጂቪ ኤንቪአይን ማለት ነው። አክቹአሊ እኛ ኤንቪአይን በለው ለኔ ኤንቪአይ አሁን በመጥቶ የእርሳም ስህተት ነው። ሰባው ሊቃውንት አዲስ ኪዳን እኮ ነው። ሰባ ሊቃውንት አዲስ ኪዳን አይደለም። አይ ነው አንተ እኮ ነው ያልከው ከሰባው ሊቃውንት ስለተረጎሙ። ኦኬ አዲስ ኪዳን ነው የምናወራው። ልክ ነህ። ሰባ ሊቃውንት በሁለተኛ በ200 ቢሲ ስለሆነ 200 አራውንድ 200 ቢሲ ስለሆነ ኦልድ ቴስትመንትን ነው ትራንስሌት ያደረጉት። ሰባ ሊቃውንት ኮሚሽን አድርጎት ነው ሲጀመር አክሴፕት አዳመሱ የተሰራው እንጂ ሰባ ሊቃውንት ምናምን አይደለም። እሱን ተው የንጉሱ ኮሚሽን ባደረገው በዛ መሰረት በዛ ኮሚሽን ነው ትራንስሌሽኑ የተሰራው የኪንግ ጄምስ ቨርዥን ማለት ነው። ግን አሁን አንተ በቃ እኔ አንድ አግኝተኛል ካገኘኝ በቃ አግኝቻለሁ በለኝ እንጨባበጥና እንለያይ። አሁን አንተ ኮማ አለው ኬጂቪ ላይ ኤንቪአይ ላይ ኮማ የለውም። ስለዚህ የኤንቪአይውን እንደ ማስረጃ አድርገህ ስታመጣ የኬጂቪውን ዲስፕሩቭ እያደረግክ ነበር ማለት ነው። ሌሎች ትራንስሌሽኖች የግሪኩን እንግሊዘኛ እኮ ወደ ስንት መቶ ትራንስሌሽን በጣም ብዙ አለ። ንግባ ጨርሻለሁ። ቀጥሉ ሌሎቻችሁ እኮ ነግሬ ያለውኝ እኮ የኃጢአት ስርየት በስሙ ነው ያለው። እኔ ልግባ እንዴ? ቀጥሎ ያለው ቆይ አንድ ጊዜ ለምንድን ነው እንትን ማንለው? አንድ ጊዜ ፕሊዝ። ቀጥሎ ያለው እኮ እየጨረስክና ከኔ ጋር ጨርሰሃል ስላል እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የሚለው ያንኛውን ትቼ አሁን ባልከው ኮማ ገብቷል አልገባም ተጠመቁ ምንድነው ኃጢአታችሁ የሚሰረይ ዘንድ ተጠመቁ የሚለው በጥምቀት ኃጢአት እንደሚሰረይ ያመለክታል አያመለክትም የሚለው እንተውና ከዛ በኋላ በኢየሱስ ክርስቶስ ስም ተጠመቁ የሚለው ኢየሱስ ክርስቶስ ስም ተጠመቁ የሚለው ለምንድን ነው? አሁን ኦንሊ ጂሰሶች የሳቱበት በዚህ ነው። በኢየሱስ ክርስቶስ ስም ተጠመቁ የሚለው በቃ በኢየሱስ ክርስቶስ ስም ነው ብሏቸዋል ብለው ሲያጠምቁ አላዩም። በኢየሱስ ስም አጠምቃለሁ ብለው ሐዋርያቶች ሲያጠምቁ ሳያዩ ሐዋርያ ጴጥሮስ የኃጢአት መንጻት የኃጢአት ስርየት የሚገኘው በኢየሱስ ክርስቶስ ስም መሆኑን ዲክሌር እንደሚያደርግ ሳያውቁ ቢሽፕ ተክለማርያም ገዛኸኝ በዚህ ሜስታፕ አደረጉ። ከሱም በፊት የነበሩ ማለት ነው። እዚህ ጋር ነው ስህተታቸው እና የኃጢአት ስርየት የሚገኘው በኢየሱስ ክርስቶስ ስም በማመን ነው እንጂ በሌላ ነገር አይደለም። የኔ ሞግቴ ይሄ ነው። የመጀመሪያውን እንኳን ብንተው ሁለተኛ በኢየሱስ ክርስቶስ ስም ተጠመቁ የሚለው ኃጢአት የምትነጻው በኢየሱስ ክርስቶስ ስም ስታምን የግል አዳኝት አድርገህ ስትቀበል ኃጢአት ይነጻል።
ስምህ በሕይወት መዝገብ ይጻፋል። ዳግም ትወለዳለህ፣ እግዚአብሔር ልጅ ትሆናለህ፣ ትድናለህ። አለቀ። ሌላ ማስረጃ አምጣ ካላችሁ ሌላ ማስረጃ አመጣለሁ። እንደዛ ከሆነ ቅዱስ ጳውሎስ ጌታን ባገኘው ጊዜ ድኗል ማለት እንችላለን? ሌላ የምታውቂው የለም እንዴ? እሱ ቅድም ተነጋግረናል። አይ በዚህ ላይ በጣም ነው ቅድም በጣም ሰርተሃል። ቤተ ጳውሎስ የከፈታል ቤተ ጳውሎስ ቅድም ራሱ አንቺ ጠይቄሽ የለም ወይ በማመን አንቺ መልሽልኝ። ይኸውልሽ አንቺ መልሽልኝ። የኔን አልመልስም ያንቺንም አልመልስልሽም። አንቺም አልመልስልሽም። ምክንያቱም እኔ ከተሳሳትኩ ነው ባንቺ ሳይሆን አንቺ ይኸውልሽ በኢየሱስ ክርስቶስን በማመን ይዳናል ብለሃል ስላልሽ ወዲያው መልሼ አንቺስ በኢየሱስ ክርስቶስ ስለዚህ ቅዱስ ጳውሎስ ብለህ አዳምጪ በኢየሱስ ሲታመን አይዳንም ትላለሽ ወይ ትያለሽ? በማመን ነው ወይ ማመን ያለበት? መልሼ ይሄንን የኔ መልስ አይደለም ያንተን ትሩ የሚያደርገው ለምንድን ነው? ኦኬ አንቺ ያልሽውን ይሄንን ከመለስሽ በኋላ ነው መልሰሽ አይደለም ያንተን ትሩ የሚያደርገው ለምን እንዴ? ያንተ እምነት አይደል የተናገርከው? እያንዳንዱ በተናገርንበት ጣልቃ እየገባሽ ይችኑ ጥያቄ ነው ኦቨር 2 hours ደጋግመሽ ያመጣኸው ራስን ያመጣኸው ይችኑ ነው የምትይው። ስለዚህ ኢየሱስ በማመን ነው ወይ መዳን የሚገኘው ትላለህ ወይ ስትይ አንቺስ ኢየሱስ በማመን አይዳንም ትያለሽ? መልሽ። የኔ ያለማመን ያንተን ትሩ ያደርገዋል ወይስ ማመን ያንተን ትሩ ያደርገዋል? ለምን አትመልሽም እንደዛ ከማለት ይልቅ? ምክንያቱም አንተ ራስህ ይሄንን አግሪመንት አመጣ። ቅዱስ ሰው ክርስቶስን ሲያገኝ ነው ሚድነው አልክ። እሺ ሰው ክርስቶስን ሲያገኝ ከሆነ ሚድነው ቅዱስ ጳውሎስ ክርስቶስን በተገለጠበት ጊዜ ባገኘው ጊዜ ድኗል ማለት እንችላለን ወይ ብዬ ጠየቅኩ። በቃ እሱን እኮ ነው የምትመልስልኝ። እና ሰው ኢየሱስ ክርስቶስን ሲያገኝ አይድንም ነው የምትይው አንቺ? አሁን የኔን አይደለም የኔን መልስ አይደለም የምጠብቀው ጌታ ብለሃል ስላልሽ እኮ ትጠይቂያለሽ። ጥያቄሽን ይኸውልሽ አንቺ ጋር ጥያቄ በማያስነሳ ባክላሽ በማያደርግ ምክንያት ነው ብለህ ነው ሰው ኢየሱስን ሲያገኝ ይድናል ትላላችሁ። እኔ ከእስላሞች ጋር ነው እያወራሁ ያለው። አንቺስ በምንድን ነው የምትድኝ? እሺ ቀጥል። እሺ ቅዱስ ጳውሎስ ለምን ወደ ሐናንያ ክርስቶስ ለምን ወደ ሐናንያ እንዲሄድ አዘዘው? መልሺ። ሰው ኢየሱስን ሲያምን ነው ኢየሱስን ሲያገኝ ነው ይድናል ትላላችሁ ማለት ነው። ማንን መሐመድን ሲያገኝ ነው የሚድነው? በቅስፈት አይድንም ማለት ነው አይደል? ያ ይሄንን አስተካክል። ኢየሱስ ክርስቶስን ሲያገኝ ኢየሱስን ሲያምን ነው የሚድነው ትላላችሁ የሚለውን አስተካክል መጀመሪያ። በማን ነው የሚዳነው? አንቺ ይሄን አስተካክል። ጌርሳም በማን ነው የሚዳነው? ማንን አግኝተሽ ነው የምትድኚው? ለምንድን ነው የኔ ኮንክሉዥን የምትፈልገው? ስላልሽ ነው ስላልሽ ኢየሱስን በማመን ነው የሚዳነው ትላላችሁ። እሺ መሐመድን አግኝተሽ ነው አንቺ የምትድኚው? ኤፍቲ ቆይ አንዴ እስኪ ጌርሳም አንዴ አንደኛ በማን ነው የምትድኚው? በማን ነው የምትድኚው? መልሽ። ጌርሳም ድነት ቅጽበታዊ ነው አይደል? ጌርሳም በማን ነው የምትድኚው? ቅጽበታዊ ምናምን ሌሎቹ ጠይቀውኛል መልሳለሁኝ። አዳም ጠይቆኝ መልሻለሁ። ይሄን 10 ጊዜ ነው የምጠይቀው። እሺ ማስረጃ ላቅርብ ማስረጃ ላቅርብ ስል አንቺ ተናገር። ኢየሱስን ስታምኑ ቆይ አዳምጪ። ቆዩኝ ተው። 10 ጊዜ ገብታለች እህታችን ከቅድም ጀምሮ ሰው ኢየሱስ ክርስቶስን በማመን ኢየሱስን በማግኘት ይዳናል ትላላችሁ አልሽ። አንቺ በምንድን ነው የምትድኚው? በምንድን ነው የምትድኚው? 10 እኮ መጣሽ እኮ ተረጋጋ። የፖለቲካ ልትሰራ ነው እኮ በምንድን ነው የምትድኚው? መሐመድን አግኝተሽ ነው ወይ? ኢየሱስን መቀበል ኢየሱስን ማመን ይዳናል ትላላችሁ። ፖለቲካ አትስራ። ታዲያ በምን ይዳን? በምንድን ነው የሚዳነው? ይሄንን የምትቃወም አንድ ጊዜ ኤፍቲ አንቺም ሚውት አድርጊ። ኦኬ በነገር ላይ ሰው ከሰው መልስ ተነስቶ አይመልስም። እሷ የምትድንበትን መጠየቅ መልካም ቢሆን መጀመሪያ አንተ የጠየቀውን መልሰህ ሲሆን ነው ደስ የሚለውና እሺ ለማንኛውም ግን እኔ ብዙ ስለማልቆይ አንድ ማስረጃ ለማሳየት ነው ያወጣሁት። ጥምቀት የኃጢአት ስርየትን አይሰጥም ብለህ ነው የምታምነው? በኢየሱስ ክርስቶስ በማመን ብቻ የዘላለም ሕይወት እንደሚገኝ ግን ጥምቀት የኃጢአት ይቅርታን እንደማይሰጥ እሱን ነው የምታምነው? ጌርሳም አንድ ማስረጃ ላሳይ ስለፈለኩ። ከ2 ሰዓት በላይ የሞገትኩት ጥያቄን ጠይቀኛል ልመልስ። ፖለቲካ እየተሰራ ስለሆነ ሉቃስ 24:47ን ጠቅሼ ሐዋርያት ሥራ 10:43ን ጠቅሼ የኃጢአት ስርየት ያለው በስሙ እንጂ በውሃው ላይ አይደለም። ሰው በስሙ ሲያምን ነው ደግሞ አፕላይ የሚያደርገው እንጂ የውሃ ጥምቀት ኃጢአትን ስርየት አይሰጥም። ግን ስሙን እየጠሩ ቢጠመቁ ሰዎች የኃጢአት ስርየት የሚያገኙ ከስሙ የተነሳው ነው እንጂ ከውሃው የተነሳ አይደለም።
ኢንስታንትሊ ሰዎች ሲያምኑ ወዲያው በዛን ጊዜ በሐዋርያት ዘመን ወዲያውን ይጠመቁ ነበር። ስሙ ነው የሚያድናቸው እንጂ ጥምቀቱ አይደለም ብዬ ሙግቴን አቅርቤያለሁ። እምነትና ጥምቀትን ለያይተህ ነው የምታየው ማለት ነው። አሁን እዚህ በሐዋርያት ሥራ ምዕራፍ 2 ላይ በተጠቀሰው እምነትና ጥምቀት ተለያይቶ ነው የሚተረጎመው። አዎ ሰው ሲያምን ይድናል፣ 100% ይድናል። ከዛ በኋላ ያመነ ሰው ይጠመቃል። ለያይቻ አስቀምጠዋለሁ። ሰው የሚድነው የሚጸድቀው እግዚአብሔር ልጅ የሚሆነው በእምነትና በእምነት ብቻ ነው። ለያይተህ ነው የምታስቀምጠው አንተ። ይሄንን መጽሐፍ ቅዱስ አውቀዋለሁ ብዬ ገምታለሁ። ለያይተህ የሚለው አልገባኝም። ምን ማለት ነው ለያይተህ ማለት? አሁን እኮ ቅድም ተናግሬያለሁ። በሐዋርያት ዘመን ሲያምኑ ይጠመቁ ነበር አልኩ። ለያይተህ የሚለው በምንድን ነው የሚዳነው? ጥምቀትን ከእምነት አይደል የለየው? በቃ ለመዳን ጥምቀት አይደለም የሚያስፈልገው። በሐዋርያት ሥራ ምዕራፍ 2 የተጠቀሰው አልለየሁትም። መለየት ሌላ ነገር ነው። መዳን የሚገኘው በምንድን ነው የሚለው ላይ ለያየው ማለት ጥምቀት ከኃጢአት ያጥባል ወይስ ጥምቀት የኃጢአት ስርየትን ይሰጣል አይሰጥም? ጥምቀት የውሃ ጥምቀት ምንም ነገር የሚሰጠው ነገር የለም። ከክርስቶስ ሞትና ትንሣኤ ጋር እንድንተባበር የሚያደርገን ነው፣ ወደ አካሉ የሚጨምረን እንጂ ከኃጢአትም አያነጻንም። ዳግም ልደትም ትላላችሁ እንትን አይልም። ያድናልም ትላላችሁ አያድንም። ከኃጢአትም አያነጻም፣ ዳግም ልደትም አይሰጥም። መተባበር ማለት ለማንኛውም ኦኬ፣ እሱን እንመጣበታለን። ይሄ መጽሐፍ ቅዱስ ታያል አይደል? አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለው ከግርጌ በታች ያለውን ነገር ሁሉንም የመቀበል ግዴታ የለብኝም። ኮመንተሪን ከእንትኑ በላይ ከመስመሩ በላይ ያለው ነው የምትጠይቀኝ እንጂ እኔ እኮ አሁን አንድምታን አመጣለሁ። ዮሐንስ 3:5 አንድምታ የፈቱበትን አመጣ እችላለሁ ማለት ነው። አሁን እዚህ ዲስፕሌይ አደርገዋለሁ ራይና ሐዋርያት ሥራን እና አንተ አይለይም ማለት ኦልሬዲ አሁን ማለት ይሄ እኮ የቤተ መጽሐፍ እኮ ነው። ኦኬ የቤተ መጽሐፍ ኮሜንተሪ የመቀበል ግዴታ የለብኝም የእግዚአብሔር ቃል እንጂ እኔ አውቀዋለሁኝ እሱን። ከዚህም በፊትም ከሌሎችም ጋር ከነዘማርያም ከነታላቁ ጋር ነግሬያቸዋለሁ። አልቀበልም፣ ኮሜንተሪ እንዳለ አልቀበልም በእግዚአብሔር ቃል። ይኸው እኛ እኮ ሶላ ስክሪፕቶራ ማለት ነገሮችን በእግዚአብሔር ቃል መዝነን የምንቀበልና ሪጀክት የምናደርግ ማለት ነው። አባቶችም ቢሆን ኮንቴምፖራሪ ስኮላር ቢሆን የራሳችን ኮሜንተሪ ቢሆን እንደዛ ነው። ችግር የለውም አለመቀበል። በነገር ላይ ሀሳብን ስለማይደግፍ ነው እንጂ የማትቀበለው ፓስተሮች እኮ ይዘው የሚያስተምሩበት መጽሐፍ ነው። ኦልሬዲ አትቀበል። አሁን አለመቀበል አያስተምሩም። ኮሜንተሪ አያስተምሩም። እነ ፓስተር ዳዊት እና ፓስተር ዮናታን ጨብጠው ይዘውት ነው የሚያስተምሩት። ሙሉ ህይወትንና ይህን ጨብጠው ይዘው ነው የሚያስተምሩት። እኔም ይሄን መጽሐፍ ቅዱስ ይዤ ነው ቤቴ ብዙ ጊዜ ላይቭ ስገባ ካያችሁ ይሄን መጽሐፍ ቅዱስ ይዤ ነው። ግን ኮሜንተሪው ሳይሆን ከላይ ያለው ከመስመሩ በላይ ያለው ዳይሬክት ከእግዚአብሔር ቃል የተተረጎመ ነው። ከመስመሩ በታች ያለው ኮሜንተሪ ነው፣ እንደናንተ አንድምታ ማለት ነው። ችግር የለውም። እንግዲህ የግዴታ እንድትቀበል አደርግህም። ማንም ሚውት ያላደረገ ሚውት አድርጉልን። እሺ እሱ ያለ መቀበል መብቴ ነው ብለሃል። ስለዚህ አሁን ጥምቀት አንተ ምንድን ነው አልክ? ትብብር ነው እንጂ ከድህነታችን ጋር የሚገናኝ ነገር የለውም ብለሃል። እኛ ክርስቶስን የምንተባበረው ትብብር የሚለው አንቀጽ በደንብ እንደምታውቀው አንድ ነገር የጎደለበትን ሰው ነው የምትተባበረውም የምትረዳው አይደለ? ክርስቶስ ኢየሱስ ጎሎበት ሳይሰራው አንተ የምትተባበረው ምንድን ነው? ትብብር ማለት ሲጎልብ የምትተባበረው ሳይሆን ከተደረገ ነገር ጋር አብረህ የምትተባበረው ነው። ወይም ደግሞ ያንን ኢንዶርስ የምትቀበልበት የኢየሱስ ክርስቶስ ሞትና ትንሣኤን ኮንፈርም የምታደርግበት ከዛ ጋር ስለኔ የሞተ ነው የተነሳ ነው ብለህ ትተባበራለህ። ትብብር ማለት እንደዛ ስለጎደለ ሳይሆን ይህ ትብብር ከሞቱ ጋር መተባበር ነው። ከሞቱና ከትንሣኤው ጋር መተባበር ነው። ኦኬ ከሞቱና ከትንሣኤው ጋር መተባበር ከሆነ የሞተ ከኃጢአቱ ጸድቋል አልጸደቀም? የሞተ ከኃጢአቱ ጸድቋል። በጣም ጥሩ ነው። የሞተው በምንድን ነው? በመስቀሉ ላይ ነው። በጣም ቆንጆ የምፈልገው ነገር ነው። የሞተ ከኃጢአቱ ጸድቋል። በመስቀሉ ላይ ነው የሞተው። ሮሜ 6 እናውጣው። እሺ ክፍሉ በመስቀሉ ላይ ነው ብለህ ሰው ሲያምን ነው የሚሞተው። አንድ ጊዜ መኪናዬ ጋር አንድ ጊዜ መጽሐፍ ቅዱስ ላውጣ ይሄኛውን። እሺ የሞተው በመስቀል ነው ብለሃል። ሮሜ 6 በምን እንደሞትን ያስረዳናል። እሺ የሮሜ መልእክት ምዕራፍ 6
ቁጥር ከ3 ጀምሮ መተባበርን የሚያነሳው እሱ ስለሆነ የሞት ነው በምን እንደሆነ ይነግረናል። እናነበዋለን። ቪዲዮ አበራለሁ አንድ ጊዜ ላውጣው ክፍሉ። እሺ ቤተ ጳውሎስ አንድ ጥያቄ ብቻ ልጠይቅዎት ወደ መንባቡ ከመግባቱ። አይ ገና እኮ እንትን አላልንም እኮ አጭር ጥያቄ ነው። ሮሜ 6 ራሱ ሮሜ 6 ነው እኮ ነው። አሁን እኮ ኦልሬዲ አውርተናል። የሞት ነው በመስቀል ነው ብለሃል አንተ። መጽሐፍ ቅዱስ በምን እንደሞትን ይንገረን፣ እሱን እንተማመንና ሮሜ 6 አይ ሐሳቡ እንዲኖረን ነው። ሮሜ 6 ከአንድ ጀምሮ የተጻፈበት ምክንያት ሐሳቡ ስለ ጸጋ ማብራራት ስለ ጸጋ ለማብራራት ሳይሆን ስለ ጥምቀት አይደለም። እሱን እንድታውቁ ነው። ስለ ጥምቀት አይደለም። እሺ አስተውሉ በደንብ። ምክንያቱም የሞት ነው በመስቀል ላይ ነው ብሏል። የሮሜ መልእክት ምዕራፍ 6 በምን እንደሞትን ሲናገር እንደዚህ ይላል። ቁጥር 3 የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? የተጠመቅን ሁላችን ከምኑ ጋር? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ከምኑ ጋራ? ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተ እስከ ኃጢአቱ ጸድቋልና አለ። አሁን ወንድማችን በመስቀሉ ነው የሞት ነው ብላል። በዚህ ክፍል መሰረት በደንብ ተመልከተው። የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ይላል። በዚህ ክፍል መሰረት የሞት ነው ከምን ጋር አንድ ለመሆን ነው? የሞት ነው ሳይሆን የተጠመቅነው ከክርስቶስ ሞት ጋር ለመተባበር። ስለዚህ የሞት ነው በጥምቀቱ ነው አይደለም? የሞት ነው ስናምን ነው በመስቀሉ ነው። ገላትያ 2:21 እና 22 እንደ ገላትያ ሮሜን እያወጣን ገላትያ ከክርስቶስ ጋር ተሰቅያለሁ ይላል። እኔ ለእርሱ እኔ እሱ ለኔ ኖ እሱ አውድ ነው እደና ያዋለን። አይን ክፍል የተጠቀስነው እኮ አንተ ምን ጀነራል ቅዱስ አንዱ ካን ከጠየቀኝ ልመልሳ የማያወጣ አይደለም። ከጠየቀኝ ልመልሳ። አንተ ጠያቂ ነህ፣ እኔ መላሽ ነኝ። እኔ አንተ የምትፈልገውን እኮ አልመልስም ወዳጄ። እኔም አንተ በምትፈልገው ወይ ክፍሉን አብራራና ጊዜ ወስደን አንተ ማብራራ እኔም ላብራራ፣ ወይም ደግሞ ከጠየቀኝ ደግሞ መልስልኝ። ምንም ችግር የለውም። በዛ ጥሩ አይደለም። ኦኬ አንድ ጊዜ ካህን ጌርሳም አንድ ጊዜ እሺ፣ ይሄን ክፍል መተባበር ነው ምናምን ብለህ መጀመሪያ ጠቀስከው አንተ ነህ፣ እኔ አይደለሁም። ኦኬ ይሄን አሁን ይሄ ምናልባት የማይዋጣ መስሎ ሲሰማ ወደ ገላትያ ሄደን ቅዱስ ጳውሎስ ተሰቅያለሁና አሁን በእኔ የሚኖረው ክርስቶስ ነው ያለውን ጥቅስ እሱን እኔ አልጠቀስኩም፣ አንተ አላነሳም። አሁን ይሄ ክፍል ሲጠቀስ ነው ያመጣው። እያልን ያለ ነው የሞት ነው በመስቀል ነው አልክ አንተ። መጽሐፍ ቅዱስ ደግሞ ቃል በቃል የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ከምኑ ጋር አንድ ለመሆኑ የተጠመቅ ነው በዚህ ክፍል መሰረት ካህን መልስልኝና አጥራጥር እያደረግን ከዛ ትመልስልኛለህ። ሌሎች ወንድሞች ጋር ትቀጥላለህ። የተጠመቅነው ከምኑ ጋር አንድ ለመሆን ነው? ነገርኩህ እኮ ከሞቱ ጋር አንድ እንሆን ዘንድ እኮ እኔ ከመጀመሪያም ተናግሬያለሁ። ተባበርም። ኦኬ ከሞቱ ጋር አንድ ለመሆን ከሆነ የተጠመቅነው በመስቀል ላይ ሞትን ያልከው ለምንድን ነው? ይሄን ክፍል አንስተህ በመስቀል ሞትን ለማለት የደፈርከው ለምንድን ነው? ልመልስ አሁን ትፈቅድልኛለህ? አሁን መልስ። አዎ መልስ። ኦኬ መጽሐፍ ቅዱስ ቅድም ብያለሁኝ ስነ አፈታት አለው። ከዘፍጥረት እስከ ራዕይ አይጋጭም፣ አዲስ ኪዳንም አይጋጭም። ሰው የሚሞተው በመስቀል ላይ እንደሆነ ገላትያ 2:21 22ም ጠቅሻለሁ። ሌላ ቦታ ላይ ደግሞ እኔ ለዓለም ዓለም ለኔ ከሞተበት ከክርስቶስ ከሞትኩበት ከተሰቀልኩበት ከክርስቶስ መስቀል ውጪ ከኔ ይራቅ ይላል። እዚህ ቦታ ላይ ራሱ አንተ የጠቀስከው ቦታ ላይ የሞተስ ከኃጢአቱ ጸድቋልና ይላል። እዚሁ ቦታ ላይ ደግሞ የተቀበርን ይላል። ጥምቀት የቀብር ስነ ስርዓት ነው። ማን የሚቀበርበት ልክ በዓለም እንዳለው የሞተ ሰው ማለት ነው። አስቀድሞ ሰው በክርስቶስ ኢየሱስ ሲያምን ይሞታል፣ ለዚህ ዓለም ይሞታል፣ ለኃጢአት ይሞታል። ይሄንን በፐብሊክሊ በሚታይ መልኩ በጥምቀት ስርዓት ክርስቶስ ኢየሱስ እንደሞተ መስቀል ላይ ነው የሞተው። በቀብር ነው የተደረገው። ልክ እኛ እንደዚህ በመስቀል ላይ ክርስቶስን ስናምን እንሞታለን። ልክ እሱ እንደተቀበረ እኛ ደግሞ በፕራክቲካሊ በጥምቀት ከሱ ጋር እንደሞትን እንደተነሳን በጥምቀት እናሳያለን። ይሄ ነው ትብብር የምለው። ምክንያቱም ይሄንን መሞታችንና መነሳታችን መስቀል ላይ ተሰቅለን አናሳይም። ከመስቀል ላይ አውርደውን ልክ እሱ እንዳደረጉት ሳይሆን እነሱን አንድ ላይ ክርስቶስ ስለኔ ሞቷል፣ ስለኔ ተነስቷል የሚለውን በጥምቀት ባፕታይዝ በመደረግ ጥልቅ ብቅ በማለት
በዛ እናሳያለን ማለት ነው። እሺ ኦልሬዲ ማብራሪያን ስላስቀመጥ ቃል በቃል ቃሉን እየፈታ ነው መሄድ አለብን ማለት ነው። ኦኬ ቁጥር 3 እንደዚህ ይላል የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ይላል። የተጠመቅነው ከምኑ ጋር አንድ ለመሆን ነው? ከሞቱ ጋር የተጠመቅነው ከሞቱ ጋር አንድ ለመሆን ነው። ያ ኦኬ ከአንድ ደቂቃ በፊት አሁን በመስቀል ሙታን እሱን ነበር ስታብራራ የነበሩ ተቃራኒ። ኦኬ እሺ ከሞቱ ጋር አንድ ለመሆን የተጠመቅን አታውቁምን ካለ በኋላ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንኖር ሚስኮት አድርጋኛል። ከአንድ ደቂቃ በፊት እኔ እኮ ቅድም ጀምሮ አንድ እንሆን ተጠምቀናል እንተባበራለንን ነው። እኔ ፍሊፕ ፍላፕ አላደረኩም። የሞት ነው በመስቀል ላይ ነው ስናምን ነው የምንሞተው። ግን ከሞቱ ጋር ለመተባበር አንድ ለመሆን እንጠመቃለን የሚለውን ከቅድም ጀምሮ እኔ አሁን ሐሳብ እንደለወጥ ነገር ከደቂቃ በፊት ያንተ ሚስ ሪፕሬዘንት ያደረከኝ ኮንስታንት ነው። ለ30 ዓመት ኮንስታንት ነው። አክቹአሊ ይሄንን ክላስ በደቀ መዝሙር እንትን የምሰጠው ነው። ሳይመንትነስሊ የምናገረው ነገር ነውና ለሌዚ ነው ጋር በሙሉ ለኛ ማልከብደንም ወንድማችን አንተ ነህ። አሁን ወደዚህ ክፍል የመጣ ነው ለምንድን ነው? የሞት ነው በመስቀል ነው ብለህ ስላልክ ነው። ኦኬ በምን እንደሞትን ላሳይህ ነው ያመጣሁት እና አንተ በመስቀል ላይ እንደሞትን ለማብራራት እየሞከርክ ነበር ከአንድ ደቂቃ በፊት ያልኩት እሱ ነው። አሁን ክፍሉን ቃል በቃል እንይ ብዬ ስጠይቅህ ከሞቱ ጋር ቁጥር 3 ማለት ነው የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከምን ጋር አንድ ለመሆን የተጠመቅነው ስልህ ከሞቱ ጋር አልክ። ኦኬ ከሞቱ ጋር አንድ ለመሆን ተጠምቀናል። አለቀ። ይሄ ትክክለኛ ትምህርቱ ነው። ኦኬ ዝቅ ብለን ለምን ክፍል በክፍል ማየቱ መልካም ስለሆነ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንደ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። በሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ቅድም ምን አልክ? ጥምቀት የቀብር ስነ ስርዓት ነው ብለሃል። ትክክል ነኝ? ልክ ነህ። ቆላስይስም ላይ እንደዛ ይላል። ይሄንንም የሞት ነውም ከእርሱ ጋር አንድ ለመሆን ነው። ከሞቱ ጋር አንድ ለመሆን ነው እንጂ ከእሱ ጋር አንድ ለመሆን ሳይሆን ከሞቱ ጋር እሱ እንደሞተ ተነሳ ነው። እሺ ከሞቱ ጋር አንድ ለመሆን ተጠመቅን ሲል ምን ማለት ነው? ካህን ጌርሳ በቃ እሱ እንደሞተልን እንደተነሳ ከዛ ጋር ለመተባበር ማለት ነው። መተባበር ይለዋል በሌላ መልኩ። ስለዚህ መተባበር የሚለው እኛ መስቀል ላይ ሙተን ሳይሆን በጥምቀት ሙተን ነው ከእርሱ ጋር እንዲሆን ነው ማለት ነው። ታፍነናል ማለት ነው። በጥምቀት ከሞትን አፍነው ነው የገደሉን። ቆይ በጥምቀት ከሞትን አፍነው ነው የገደሉን ማለት ነው። አፍነው ነው የገደሉን። ጌታ ኢየሱስ ክርስቶስም የሞተው በቀብር ውስጥ ነው ማለት ነው። ልክ ክርስቶስ ኢየሱስ በመስቀል ላይ እንደሞተ እኛም በመስቀል ነው። ክርስቶስ ኢየሱስ ቦዲውን አምጥተው በመቃብር እንደከተቱት እኛም የሞተ ዴድ ቦዲ መቃብር ውስጥ ተቀብሯል ማለት በውሃ ውስጥ ተነክረናል። ስንነሳ በአዲስ ሕይወት እንመላለሳለን። እሱም በሬዘሬክሽን እንደተነሳ እንደዛ አብረን እንነሳለን እንጂ ጌታ ኢየሱስ ክርስቶስ በመቃብር ውስጥ አፍነው አልገደሉትም። እኛም ደግሞ በጥምቀት ውስጥ አይደለም የሞት ነው በመስቀል ላይ ነው። ማስረጃ እንዳናሳይ ያንተን የመቀበል ግዴታ ያለብኝም ስላልክ ነው እንጂ ይሄም እንደዚህ አይፈታውም። በነገር ላይ ይሄ ቢብሊካሉም አይቀበሉም። እኔው ግን ችግር የለውም። አሁን አንተ ባልክበት አውድ እየሄድን ስለሆነ አሁን ክርስቶስ የሞተው መስቀል ላይ ነው። እኛ የሞት ነው በጥምቀት ነው አይደለ? በዚህ ክፍል መሰረት ከሞቱ ጋር አንድ ለመሆኑ አይደለ እየተጠመቅ ነው። ክርስቶስ በመስቀል ላይ ነው የሞተው፣ እኛም በመስቀል ነው የሞተው። ክርስቶስ ኢየሱስ በመቃብር ነው የተቀበረው፣ እኛም ደግሞ የተቀበልነው በውሃ ጥምቀት ነው። ይሄ እንጂ በውሃ ጥምቀት አይደለም የሞት ነው። እንደዛ ከሆነ በውሃ አፍነው ነው የገደሉን ማለት ነው። በነገር ላይ 3 አይሆንም፣ አይሰራም ሎጂኩ። ሉክ ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ፣ እኛ በውሃ ጥምቀት ውስጥ ሞትን። አይሰራም። ልክ ክርስቶስ በመስቀል ላይ እንደሞተ እንደተቀበረ እኛም ልክ ስናምን ሞተናል። ስንቀበር በውሃ ወይም ስንጠመቅ ክርስቶስ እንደተቀበረ ተጠምቀናል እንጂ በውሃ ውስጥ ነው ስንጠመቅ ነው የሞት ነው ከተባለ ታፍኖ ነው ህዝብ አዳም እየሞተ ያለው። እንደዛ አይሆንም። የሞተ ሬሳ ነው የተቀበረው። ለዓለም የሞተ ሬሳ ነው፣ አሮጌው ሰው ነው የተቀበረው አይደለም። አሁን ምናልባት እስኪ የራስን ድምፅ ሪከርድ አድርግና ለመስማት ሞክር። በጣም ከ40 ሰከንድ በኋላ መልሰ እየረሳህ ነው። አሁን እኮ ከምኑ ጋር አንድ ለመሆኑ እየተጠመቅ ነው ስልህ ከሞቱ ጋር እኮ ብለኸኛል። ከአንድ ደቂቃ በፊት አላልኩም ማለት ትችላለህ፣ ግን ብለኸኛል።
ደጋግሜ ብያለሁ እኮ ደጋግሜ ከምኑ ጋር አንድ ለመሆን ነው? እሺ አሁን ለመጨረሻ ጊዜ ልጠይቅ እንዳትረሳው የመለስከውን መልስ። ከምኑ ጋር አንድ ለመሆን ነው እየተጠመቅ ነው ካህን? ከሞቱ ጋር በመስቀል ላይ እንደሞተልኝ እኔን ከሞቱ ጋር ልናገራ ታዲያ